ሰላም ተማሪዎች፣ ይህ የ2018 8ኛ ክፍሎች የተፈተኑት የሰከንድ ሴሚስተር የሞዴል ጥያቄ ክፍል 2 ነው። በዚህ ክፍል 10 ጥያቄዎችን እንሰራለን። 16ኛ ጥያቄ ምንድን ነው የሚለን? ዋት ኢዝ ዘ ኤሪያ ኤንድ ፐሪሜትር ኦፍ ዘ ሼድድ ሪጅን ጊቭን ቢሎ ሪስፔክቲቭሊ ነው የሚለን። ሪስፔክቲቭሊ ማለት በቅደም ተከተል ኤሪያ እና ፐሪሜትር ፈልጉ ነው። እዚህ ጋር ዲያሜትር ተሰጥቶናል 12 ሴንቲሜትር። ሰርክል ላይ ኤሪያ ማለት ማለት ነው ፓይ አር ስኩዌር ማለት ነው። ሴሚ ሰርክል ማለት ደግሞ የክብ ምንድን ነው ግማሽ። ስለዚህ ኤሪያው ምን ይሆናል ማለት ነው? ፓይ አር ስኩዌር ኦቨር 2 ይሆናል ማለት ነው። ፓይ እናደርግና ዲያሜትር ከተሰጠ ራዲየስ ማግኘት እንችላለን አይደል? 12 ከሆነ ራዲየሱ ስንት ይሆናል? 6 ሴንቲሜትር ይሆናል ማለት ነው። ስለዚህ 6 ስኩዌር ኦቨር 2 እናደርጋለን። ይሄ ማለት ፓይ ሲባዛ 6 ስኩዌር ስታደርጉ ስንት ነው? 36 ኦቨር 2። ይሄ ማለት 18 ፓይ ሴንቲሜትር ስኩዌር ይሆናል። ስለዚህ መልሱ ሲ ይሆናል ማለት ነው። አሁን እዚህ ጥያቄ ላይ ፐርሜትር መፈለግ አይጠበቅብኝም። ለምን? ኤሪያ ኦልሬዲ ስንት ነው? 18 ነው። ስለዚህ ጋር 9 36 72 ነው የሚለው። ስለዚህ ፐርሜትር አለመፈለግ ትችላላችሁ። ግን ፐርሜትር እንዴት እንደሚፈለግ ላሳያችሁ። ፐርሜትር በምትፈልጉበት ጊዜ ዙሪያ ማለት ነው። ዙሪያ ደግሞ ሲፈለግ ሁሉም ይሆናል ማለት ነው። ስለዚህ ይሄኛው አለ ሲደመር ዲያሜትሩ ማለት ነው። ስለዚህ ችኛዋን አርኳን ለማግኘት ሰርከምፍራንስ እንጠቀማለን። ሰርከምፍራንስ ኦፍ ዘ ሰርክል ምንድን ነው? 2 ፓይ አር ወይም ፓይዲ ነው አይደል? ሰርከምፍራንሱ ሙሉ የክቡ ስንት ይሆናል? 12 ፓይ ይሆናል። ምክንያቱም ፓይ ሲባዛ በዲያሜትር ማለት ፓይ ሲባዛ በ12 12 ፓይ። ሴሚ ሰርክል ስለሆነ አርኩ ምን ይሆናል ማለት ነው? 6 ፓይ ይሆናል ማለት ነው። ዘን ይችኛዋ 6 ፓይ ከሆነች ይሄኛው 12 ከሆነ ዙሪያው ስንት ይሆናል ማለት ነው? 12 ሲደመር 6 ፓይ ሴንቲሜትር ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ሲ ነው ማለት ነው። ስለዚህ ፐሪሜትር እንዴት ፈልጋለሁ፣ ኤሪያ እንዴት ፈልጋለሁ የሚለውን በደንብ ስሩ። ሌላው 1/4 ቢሆን ለምሳሌ ይችኛዋን እንደዚህ ባደርጋት እንደዚህ ብትሆን ኤሪያዋ ስትፈልጉ ፓይ አር ስኩዌር ኦቨር 4 ነው የምታደርጉት። ፐሪሜትር በምትፈልጉበት ጊዜ ደግሞ ምንድነው መጀመሪያ የሰርክሉን ፓይዲ ትፈልጉና ለአራት ታካፍሉታላችሁ። ይችኛዋን አገኛችኋት ማለት ነው። ከዛ በኋላ ይችኛዋ ራዲየስ ሲደመር ይችኛዋ ራዲየስ ታደርጉና ፐሪሜትር ማግኘት ይቻላል ማለት ነው። ኩዌስችን ነምበር 17 በጣም ቀላል ነው፣ ግን ዲያግራሙን ማስቀመጥ ይኖርባቸዋል። ኤን ትራያንግል ኤቢሲ ኤንድ ትራያንግል ዲኢኤፍ ኤሲ እና ዲኢ ምንድናቸዋለን? እኩል ናቸው። ኮንግረንት ምልክት ናት ይቺ፣ እኩል ናቸው እንደማለት ነው። አንግል ኤ ደግሞ ከአንግል ኢ ጋር እኩል ነው። ዘን which of the following would allow you to conclude by side angle side congruency test these triangles are congruent? እነዚህ ሁለት ትራያንግሎች ኮንግረንት የሚሆኑት በሳይድ አንግል ሳይድ የትኛው ኮንዲሽን ሲሟላ ነው ነው። መጀመሪያ ትራያንግል ኤቢሲን ድሮ እናደርጋለን። ኤ ቢ ሲ አለ። ሌላኛው ደግሞ ትራያንግል ምን አለ? ዲኢኤፍ አለ። ዲኢኤፍ አለ። እዚህ ጋር ምንድን ነው የሚለን? ኤሲ ማለት ከማን ጋር እኩል ነው ብሎናል? ከዲኢ ጋር እኩል ነው ብሎናል። ኤሲ እና ዲኢ እኩል ናቸው። አንግል ኤ ደግሞ ከማን ጋር እኩል ነው? ከአንግል ኢ ጋር እኩል ነው። ስለዚህ በሳይድ አንግል ሳይድ ይሄኛውም በሳይድ አንግል ሳይድ ኮንግረንት እንዲሆኑ ምን መሆን አለባቸው ማለት ነው? ኤቢ እና ሳይድ ኤቢ እና ሳይድ ኢኤፍ ምን መሆን አለባቸው? ኮንግረንት መሆን አለባቸው ማለት ነው። ዘን ትራያንግል ለምሳሌ ይሄኛውን ደግሞ ትራያንግል ኤቢሲ ኮንግረንት ዊዝ ለማለት አሁን ምንድነው የማደርገው? ኤቢሲ ካልኩ ከየትኛው ነው መነሳት ያለብኝ? ከዚህኛው ከኢ መነሳት አለብኝ። ትራያንግል ኢ ብዬ እነሳለሁ ማለት ነው። ከዛ በኋላ ኤቢ ስል ከማን ነው ወደ ማን ነው የሚሄደው? ይሄኛው ወደ ኤፍ ይሄዳል ማለት ነው። ኤፍ እና ዲ ይሆናል ማለት ነው። ስለዚህ አሁን አንግል ኤ ከማን ጋር እኩል ነው? ከአንግል ኤ ጋር። አንግል ቢ ከአንግል ኤፍ፣ አንግል ሲ ከአንግል ዲ። ኮረስፖንዲንግ አንግሎች ምንድናቸው ስለሚል እኩል ናቸው ስለሚል ማለት ነው። ኮረስፖንዲንግ ሳይዳቸውም እኩል ነው ኮንግረንት ላይ ማለት ነው። ስለዚህ እችኛዋን በደንብ ያዙ። ኮንዲሽኖች ምን መሆን አለባቸው የሚለው ነው። ለምሳሌ ይሄኛውን ደግሞ መቀየር እችላለሁ። አንግል ሳይድ አንግል በአንግል ሳይድ አንግል ኮንግረንት እንዲሆኑ የትኛው ኮንዲሽን ነው መሟላት ያለበት ብላችሁ መመለስ ትችላላችሁ። ኤሲ ከዲኢ ጋር እኩል ነው ካልኩ በኋላ አንግል ኤ እና አንግል ኤ እኩል ናቸው ካልኳችሁ፣ ስለዚህ ሌላ መሟላት ያለበት የትኛው ነው? አንግል ሳይድ አንግል እንዲሆን we have already አንግል ሳይድ አለ። ስለዚህ አንግል ሲ ትኖራለች ማለት ነው። ስለዚህ አንግል ሲ ኮንግረንት ዊዝ እልና ከማን ጋር አደረጋታለሁ ማለት ነው? ከአንግል ዲ ጋር ትሆናለች ማለት ነው። ምክንያቱም ኢ አለ፣ ይሄ ሳይድ አለ፣ እቺን ነው የምወስዳት። ከዚህ ደግሞ ኤን ወስጃለሁ፣ አንግል እቺኛዋ ሳይድ ወስጃለሁ፣ ከታላ እቺን ወስዳለሁ ማለት ነው። ስለዚህ እነዚህም በደንብ ያዟቸው። የትኛው ኮንዲሽን ቢሟላ ነው
ሳይድ አንግል ሳይድ ኮንግረንት የሚሆኑት ወይም ደግሞ በአንግል ሳይድ አንግል ኮንግረንት የሚሆኑት የሚለውን በደንብ ፕራክቲስ አድርጉ። ያልገባችሁ ካላችሁ ጀስት ኮሜንት ሴክሽን ላይ ኩዌስችን ነምበር 17 ይደገምልን ብላችሁ ጽፉ። ጀስት በሌላ ቪዲዮ እንሰራላችኋለን። 18ኛ ጥያቄ በጣም ቀላል ነው። ኤፍ ይለናል ትራያንግል ኤቢሲ እና ትራያንግል ፒኪውአር ኮንግረንት ቢሆኑ ኤቢ እዚህ ጋር ተሰጥቶናል 18x ሲደመር 10 ቢሆን ፒኪው ደግሞ 8x ሲደመር 50 ቢሆን ዘን ዋት ኢዝ ዘ ቫልዩ ኦፍ ኤክስ ነው። ሶ አሁን እዚህ ጋር ኮንግረንት ናቸው ማለት ኮረስፖንዲንግ ሳይዱ ምንድነው ብያቸዋለሁ? እኩል ነው። ስለዚህ ኤቢ ማለት ሳይድ ኤቢ ማለት ከማን ጋር እኩል ነው? ከሳይድ ፒኪው ጋር እኩል ነው። ስለዚህ 18x ሲደመር 10 ማለት ከ8x ሲደመር 50 ጋር እኩል ይሆናል ማለት ነው። ሶ 18x ሲቀነስ 8x እኩል ነው 50 ሲቀነስ 10 ይሆናል። 10x እኩል ነው 40 ይሆናል። ለ10 ስታካፍሉት ኤክስ እኩል ነው ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ መልሱ ኤ ይሆናል። የዚህኛው ጀስት መልሱ ማን ነው? የ17ኛው ዲ ነው ማለት ነው። ኤቢ ከኤፍ ጋር እኩል መሆን አለበት በሚለው ማለት ነው። ሌላው እዚህ ጋር ማወቅ ያለባችሁ ጀስት ኮንግረንት ነው ከተባለ ኮረስፖንዲንግ ሳይዶች እኩል ናቸው፣ ኮረስፖንዲንግ አንግሎች እኩል ናቸው። ለምሳሌ እኔ ደግሞ አንግል ቢ እኩል ነው 2x ሲደመር 10 ቢሆን 2x ሲደመር 10 ቢሆን እና ቢን ያው ከኪው ጋር አድርገው አንግል ኪው ደግሞ ኤክስ ሲደመር 30 ቢሆን ዋት ኢዝ ዘ ቫልዩ ኦፍ ኤክስ? የዚህን መልስ ኮሜንት ሴክሽን ላይ ያስቀምጡልኝ። አንግል ቢ ተሰጧቸዋል 2x ሲደመር 10 አንግል ኪው ኤክስ ፕላስ 30 ነው። ሶ ዋት ኢዝ ዘ ቫልዩ ኦፍ ኤክስ? ሁለቱ ትሪያንግሎች ኮንግረንት ከሆኑ ማለት ነው። 19ኛ ጥያቄ በጣም ቀላል ጥያቄ ነው። ጀስት ፓይ ቻርት ነው። ፓይ ቻርት ላይ ጀስት ማወቅ ያለባችሁ ሁለት ነገሮች አሉ። የመጀመሪያው ፓይ ቻርቱ በምንድን ነው የተሰጠኝ የሚለው ማወቅ አለባችሁ። በዲግሪ ነው ወይስ በፐርሰንት? አሁን እዚህ ጋር 66 ዲግሪ፣ 84 ዲግሪ፣ 120 ዲግሪ፣ 90 ዲግሪ አይደል? ስለዚህ በዲግሪ ከተሰጠ 360 ዲግሪ የሚለውን እንደ ሪፈረንስ እንይዛለን። በፐርሰንት ከተሰጠ ደግሞ 100% በሚለው እንይዛለን ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለን? ዘ ጊቨን ፓይ ቻርት ሾውስ ዘ ስቱደንት ሁ ፓስድ ኢን እንግሊሽ ማትማቲክስ ሳይንስ ኤንድ ሶሻል ስተዲ ኢፍ ዘ ቶታል ነምበር ኦፍ ስቱደንትስ ኢን ዘ ክላስ ስንት ናቸው? 60 ናቸው። ዘን ዋት ኢዝ ዘ ነምበር ኦፍ ስቱደንትስ ፓሲንግ ኢን ማትማቲክስ ሳብጀክት በማትስ ያለፉ ምን ያክል ተማሪዎች ናቸው ነው። ስለዚህ 66 ኦቨር እናደርግና 360 ሲባዛ በአጠቃላይ በተማሪው ብዛት ማለት ነው። ዘን 0 በ0 ይጠፋል። በ6 1 ይሄ በ6 ስንት ይሆናል? 6። ስለዚህ 66 ሲካፈል ለ6 ስንት ነው? 11 ይሆናል ማለት ነው መልሱ። ይሄ በፐርሰንት ቢሆን ኖሮ ደግሞ ለምሳሌ 10%፣ 20% የተባለ ቢሰጥ እና ማትስ ያለፉ ቢባል 10 ኦቨር 100 ሲባዛ በ60 ታደርጉታላችሁ ማለት ነው። ስለዚህ ፓይ ቻርቱ በምንድን የተሰጠኝ የሚለውን መጀመሪያ አይዴንቲፋይ ታደርጋላችሁ። በዲግሪ ነው ወይስ በፐርሰንት? በዲግሪ ከሆነ እንዳልኳችሁ የተሰጠው ዲግሪ ሲካፈል ለ360 አድርጋችሁ ሲባዛ በቶታሉ ታደርጋላችሁ። በፐርሰንት ከሆነ ደግሞ ሲካፈል ለ100 ይሆናል ማለት ነው። ጀስት ሌላ አይነት ጥያቄም ይጠየቃል። ለምሳሌ ቶታሉን ሳይሰጣችሁ ማትስ ያለፉት ተማሪዎች ቢሰጣችሁ ቶታሉ ማግኘት ይቻላል አይደል? ለምሳሌ 66 ነው። ማትስ ያለፉ 11 ተማሪዎች ቢሆኑ ቶታሉ ስንት ነው ብላችሁ 60 ማግኘት አለባችሁ። ይሄን ደግሞ እንዴት ነው ማግኘት ካላችሁ ተመሳሳይ ሜትድ ነው። 66 ኦቨር 360 ሲባዛ ቶታል አይደል ብለን የነበር ቶታሉ ነው ኤም እንለዋለን እኩል ነው 11። ከዛ በኋላ ይሄንን ሶልቭ ስታደርጉት ኤም ምን ታገኛላችሁ? ያማት ቶታሉን ታገኛላችሁ ማለት ነው። ኩዌስችን ነምበር 20 ኢፍ ዘ ሚን ኦፍ ዘ ጊቭን ዳታ 16 2x 6 10 14 አሉ ዳታዎች የነዚህ ሚን 8 ቢሆን ዋት ኢዝ ዘ ቫልዩ ኦፍ ኤክስ ነው። ሚን ማለት ምንድን ነው? አቬሬጅ ማለት ነው። ያ ማለት ሁሉንም ደምራችሁ ለነምበር ኦፍ ዳታ ማካፈል ነው። ስለዚህ 16 ሲደመር 2x ሲደመር 6 ሲደመር 10 ሲደመር 4 ሲካፈል እንልና ስንት ነው ዳታችን? 1 2 3 4 5 ለ5 እኩል ነው 8። ዘን ክሪስ ክሮስ ታደርጋላችሁ ምን ይሆናል? 16 ሲደመር 2x ሲደመር 6 ሲደመር 10 ሲደመር 4 እኩል ነው 40 ይሆናል ማለት ነው። ስለዚህ አሁን እነዚህን እንደምራለን ማለት ነው። ይህን ሲደመር እንዴት ነው መደመር? እንደዚህ መደመር ትችላላችሁ። 6 ሲደመር 4 ስንት ነው? መጀመሪያ 10 አለ። 10 ሲደመር 10 20 20 ሲደመር 16 ስንት ይሆናል? 36 ሲደመር 2x እኩል ነው ስንት ነው? 40 አይደል? ሶ 2x እኩል ነው ምን ይሆናል? 40 ሲቀነስ 36 ይሆናል። 2x እኩል ነው 40 ሲቀነስ 36 4 x እኩል ነው 2 ይሆናል ማለት ነው። ስለዚህ ዘ ቫልዩ ኦፍ x ስንት ነው? 2 ይሆናል ማለት ነው። ስለዚህ አሁን ከዚህ ምንድነው የምትረዱት? ሚን ማለት ምንድነው የሚለው ማወቅ ነው ከእናንተ የሚጠበቀው። ሚን ማለት
ሁሉንም የተሰጠ ዳታ ደምራችሁ ለነምበር ኦፍ ዳታ ታካፍሉታላችሁ ማለት ነው። ሶ ይሄን ደምረን አካፈል እኩል ነው 8 አል ከዛ ክሪስ ክሮስ እናደርጋለን። ሚን ላይ የሚጠይቅ ሌላኛው ጥያቄ ደግሞ ምንድነው ኢፍ ዘ ሚን ኦፍ ዘ ጊቨን ዳታ ይለና 16 6 10 4 ኤንድ አንናውን ነምበር ይላችኋል። አንናውን ነምበር በሚልበት ጊዜ ኤክስ ነው የምትሉት። አሁን እዚህ ጋር 2x የተጠቀምነው 2x ስላለ ነው ዳታውን እንጂ አንናውን ነምበር ካለ ኤክስ ትሆናለች። አሁን እዚህ ጋር 2x ያልናት ኤክስ ነበር የምንላት ማለት ነው። ግን እዚህ ጋር ምንድነው ኦልሬዲ 2x ስለተባለ በዚህ እንሰራለን ማለት ነው። አንደኛው አብሶሉት ቫልዩ ጥያቄ ነው። አብሶሉት ቫልዩ ጥያቄ ላይ ጀስት የመጀመሪያው ስቴፕ ቁጥሮችን እየወሰዳችሁ መተካትና ትሩ የሚያመጣውን መፈለግ ነው። ለምሳሌ አሁን እዚህ ጋር አብሶሉት ቫልዩ ኦፍ አለ እዚህ ጋር -3 ታይምስ አብሶሉት ቫልዩ ኦፍ x -4 ፕላስ 12 እኩል ነው -3 ይለናል። ሶ መጀመሪያ እስኪ -1 እንተካ። -3 አብሶሉት ቫልዩ ኦፍ -1 -4 ፕላስ 12 እኩል ነው -3 -1 -4 ማለት ምንድነው? -5 ከአብሶሉት ቫልዩ ሲወጣ 5 ሲባዛ በ-3 -15 ሲደመር 12 እኩል ነው -3 ይላል። ስለዚህ -3 እኩል ነው -3 ትሩ ይሆናል ማለት ነው። ስለዚህ ይሄ መልስ ይሆናል። ይሄም ይሆናል። ይሄኛውና ይሄኛውን ኤክስ እናደርጋቸዋለን ማለት ነው። ዘን 9 እንተካለን። 9 ሲቀንስ 4 ስንት ነው? 5 5 ሲባዛ -3 -15 ሲደመር 12 -3 ይሄም ይሆናል። ስለዚህ መልሱ ማን ነው? ኤ ነው ማለት ነው። ይሄ በምንድን ነው? በሰብስቲቲዩሽን ማለት ነው። በአሰራር ለምትፈልጉ ደግሞ ምንድነው የምናደርገው? የመጀመሪያው ስቴፕ አይሶሌት እናደርገዋለን። አይሶሌት ማለት ነው አብሶሉት ቫልዩ ኦፍ ዚስ እኩል ነው ዚስ ብለን መጻፍ አለብን ማለት ነው። ሶ ምን እናደርጋለን እዚህ ጋር -3 አብሶሉት ቫልዩ ኦፍ ኤክስ -4 ፕላስ 12 እኩል ነው -3 እናደርጋለን። ከዛ በኋላ 12ን ከእኩልነት ስናሻግራት ማይነስ ትሆናለች አይደል? -3 አብሶሉት ቫልዩ ኦፍ ኤክስ -4 እኩል ነው -15 ይሆናል። ከዛ -3 ለ-3 ታካፍሉታላችሁ። ዘን ምን ይሆናል? አብሶሉት ቫልዩ ኦፍ ኤክስ -4 እኩል ነው 5 ይሆናል ማለት ነው። ይሄን ካገኛችሁ በኋላ ስፕሊት እናደርገዋለን ወደ 2 እንቀይረዋለን። ያ ማለት ኤክስ -4 እኩል ነው 5 እንላለን አንዱን፣ ያኛውን ደግሞ ኤክስ -4 እኩል ነው -5 እንላለን ማለት ነው። ዘን ይሄኛው ኤክስ እኩል ነው ምን ይሆናል? 5 ሲደመር 4 ኤክስ እኩል ነው 9 ይሆናል ማለት ነው። ብዙ ተማሪ አሁን እቺን ብቻ እንደሰራችሁ ታቆሙና መልሱን ቢ ትሉታላችሁ። ይሄ ኤክስ ነው። ስለዚህ እቺኛዋን መጨመር አለባችሁ። ከዛ በኋላ እቺን ደግሞ ስትሰሯት ምን ትሆናለች? -5 ፕላስ 4 እቺኛዋን ከእኩልነት ስታሻግሩት ፕላስ ይሆናል። ሶ ኤክስ እኩል ነው -1። ስለዚህ መልሱ ምንድነው የሚሆነው? -1 እና 9 ኤ ይሆናል ማለት ነው። ስለዚህ በሰብስቲቲዩሽን መስራት ትችላላችሁ ወይም ደግሞ በዚህኛውን በሰሩት መንገድ መስራት ትችላላችሁ ማለት ነው። 22ኛ ጥያቄዎች ዋን ኦፍ ዘ ፎሎዊንግ ሪሌሽን ኢዝ ትሩ አባውት ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር ኤንድ ራሽናል ነምበር ነው የሚለን። ይሄ በጣም ቀላል ነው። ይሄ የተሰጠን ምንድነው ካያችሁት ፕሮፐር ሳብሴት ነው። ፕሮፐር ሳብሴት ምልክቱ እንደዚህ ነው። ሳብሴት ሲሆን እንደዚህ ይሆናል ማለት ነው። ስለዚህ አሁን ናቹራል ነምበር ፕሮፐር ሳብሴት፣ ሆል ነምበር ፕሮፐር ሳብሴት፣ ኢንቲጀር ፕሮፐር ሳብሴት፣ ራሽናል ነምበር ይሄ ትሩ ነው። ስለዚህ ዲ ይሆናል ማለት ነው። ወይም ደግሞ ሳብሴትም ይሰራል። እዚህ ጋር ናቹራል ነምበር ሳብሴት ነው፣ ሆል ነምበር ይሄ ሳብሴት፣ ኢንቲጀር ሳብሴት፣ ራሽናል ነምበር። አሁን ሳብሴት እና ፕሮፐር ሳብሴት ማለት ምንድን ነው? ትንሽ ነው ልዩነታቸው። ሳብሴት ከሆነ ለምሳሌ ኤ ሴት ኤ ኢዝ ሳብሴት ቱ ሴት ቢ ከሆነ ኤ ላይ ያሉ ኤሌመንቶች ሁሉ ማን ላይ ያሉ? ቢ ላይ ያሉ እና እዚህኛው ኬዝ ላይ ኤ እና ቢ ምን መሆን ይችላሉ? እኩል መሆን ይችላሉ ነው። ፕሮፐር ሳብሴት ላይ ምንድነው ልዩነቱ? ቢ መብለጥ አለበት። አሁን ሴት ኤ ፕሮፐር ሳብሴት ቱ ሴት ቢ ከተባለ ኤ ላይ ያሉ ሁሉ ማንጋ ማግኘት አለብን? ቢ ላይ ማግኘት አለብን። ግን ቢ ላይ አትሊስት አንድና ከዛ በላይ ኤሌመንት ሞር መብለጥ አለበት ማለት ነው። ስለዚህ ልዩነታቸው ስኖ ናቹራል ነምበር ምን ውስጥ ይገኛል? ሆል ነምበር ውስጥ ይገኛል። ናቹራል ነምበር እና ሆል ነምበር ምን ውስጥ ይገኛሉ? ኢንቲጀር ውስጥ ይገኛሉ። ኢንቲጀር ራሽናል ነምበር ውስጥ ይገኛል። ራሽናል ነምበር ሁሉንም ይዛል። ኢንቲጀር ናቹራል ነምበር እና ሆል ነምበርን ይዛል። ሆል ነምበር ናቹራል ነምበርን ይዛል እንደማለት ነው። ጀስት ፖዘቲቭ ሲጨምርበት መጠንቀቅ አለባችሁ። ፖዘቲቭ ኢንቲጀር፣ ኔጌቲቭ ኢንቲጀር፣ ፖዘቲቭ ራሽናል ነምበር፣ ኔጌቲቭ ራሽናል ነምበር እነዚህ ሌሎች ጥያቄዎች ላይ የሰራናቸው ስላሉ እነሱን ማየት ይኖርባቸዋል። 23ኛ ጥያቄ ጀስት ትንሽ ኮሬክሽን ያስፈልገዋል። አንዱን እናንተ ታስቀምጡልናላችሁ፣ አንዱን ግን እኛ እንሰራላችኋለን። ኢፍ ይለናል 45.667 ሌዛን ኤክስ ሌዛን 45.684 ዘን ዘ ቫልዩ ኦፍ ኤክስ ካን ኖት ቢ ነው የሚለን። የኤክስ ቫልዩ ሊሆን የማይችለው የትኛው ነው ነው? ኤክስ ማለት በእነዚህ ቁጥሮች መካከል ነው። ስለዚህ ኤክስ ሊሆን የማይችለው የትኛው ነው ነው? አንደኛው ሊሆን የማይችለው 45.666 ሊሆን አይችልም፣ ምክንያቱም ከዚህኛው ስለሚያንስ ማለት ነው። ስለዚህ ይሄኛው አይሆንም።
45.676 ይሆናል። ምክንያቱም ይሄኛው 45.667 ነው፣ ይሄኛው 45.684 ነው። ስለዚህ በዚህ መካከል ይገኛል። ከዛ ከነዚህ ከሁለቱ አንዱ እዚህ ጋር ይገኛል። ስለዚህ እሱን የማይገኘውን 23ኛ ብላችሁ ጀስት ሲ ወይ ዲ የትኛው እንደማይገኝ ኮሜንት ሴክሽን ላይ ያስቀምጡልን። 24ኛ ያው ብዙ ጊዜ አይተናል ይሄን ነገር። ራሽናል ነምበር ላይ ከሚመጡ ጥያቄዎች አንዱ ምንድነው? ራሽናል ነምበር መደመር ወይ ራሽናል ነምበር መቀነስ ወይ ራሽናል ነምበር ማባዛት ወይ ራሽናል ነምበር ማካፈል። እነዚህ የማይቀሩ ጥያቄዎች ናቸው። ሶ ምንድነው የምታደርጉት? የመጀመሪያው ስቴፕ ሚክስድ ከሆነ ወደ ኢምፕሮፐር ፍራክሽን ይቀየራል። አሁን እዚህ ጋር ምን አይነት ነው? ሚክስድ ነው። ሶ ወደ ኢምፕሮፐር ስትቀይሩት ምን ይሆናል? 1 ሲባዛ 2 2 ሲደመር 1 3 3 ሁለተኛ ይሆናል። ሲደመር 2 ሲባዛ 3 6 ሲደመር 1 7 ሶስተኛ ሲቀነስ 3 ሲባዛ 4 12 ሲደመር 1 13 ኦቨር 4 ዘን አሁን ዲኖሚኔተሩ ምን መሆን አለበት? ተመሳሳይ ማድረግ አለብን። ዲኖሚኔተሩ ተመሳሳይ ለማድረግ ጀስት ብዙ አይነት መንገድ ልትከተሉ ትችላላችሁ። ሞር ግን አሁን እዚህ ጋር 3 ስለሆኑ ይሄንን ስንት ማድረግ ይችላል? 12 12 ማድረግ ይችላለሁ። ያ ማለት ኤልሲዲ ሊስት ኮመን ዲኖሚኔተር በመፈለግ ማለት ነው። 2 3 4 እንደዛ ከሆነ ምንድነው የምታደርጉት? ሲምፕሊፋይ ያደርጋችሁ ይችላል። በ2 1 3 2 በ2 1 3 1 በ3 1 1 1 ስለዚህ ኤልሲኤሙ 2 ሲባዛ በ2 4 4 ሲባዛ በ3 12 ይሆናል። ከዛ በኋላ 12 አደርግና 12 ሲካፈል ለ2 ስንት ነው? 6 6 ሲባዛ በ3 18 እላለሁ። ሲደመር 12 ሲካፈል ለ3 4 4 ሲባዛ በ7 28 ሲቀነስ 12 ሲካፈል ለ4 3 3 ሲባዛ ማይነስ 13 ማይነስ 39 ይሆናል ማለት ነው። እኩል ነው እና አሁን እነዚህ እንደምራለን። 18 እና 28 ስንት ነው? 6 46 ይሆናል አይደል? 18 28 8 እና 8 16 6 እንጽፍ እንዳለኝ 1 እና 2 3 ከአንድ ጋር 4 46 ሲቀነስ እና 39 ይሆናል ኦቨር 12 ከዛ ይሄን ትቀንሳላችሁ ማለት ነው። ከ16 ላይ 9 ስንቀንስ ስንት ነው? 7 አይደል? ኦቨር 12 ስለዚህ ይሄኛው ጀስት ቀንሱት። 46 ሲቀንስ 39 7 ነው። 7 ኦቨር 12 ይሆናል። በጣም ቀላል ስለሆነ ነው የምፈጥነው። 25ኛ ጥያቄ በጣም ሲምፕል ነው። ጀስት በፊትም ሰርተናል። አሁን በፊት የሰራናቸው ጥያቄዎች አሉ። እነሱም በደንብ ፕራክቲስ አድርጉ። ስኩዌር ሩት በምታወጡበት ጊዜ ስማርት መሆን አለባቸው። አሁን እዚህ ጋር ስንት ዴሲማል ፕሌስ አለ? 1 2 3 4 ስለዚህ ከስኩዌር ሩት በሚወጣበት ጊዜ ስንት ዴሲማል ፕሌስ ሊኖረው ይገባል? 2 ሊኖረው ይገባል። ስለዚህ 9 እና 0.9 አይሆኑም ማለት። ስለዚህ መልሱ ከሲና ከዲ ነው። 0.81 ደግሞ ሊሆን ይችላል ማለት 0.81 ሲባዛ 0.81 ሌላ ቁጥር ነው የሚሰጣት። ስለዚህ ሲ ይሆናል ማለት ነው መልሱ። አንደኛው መንገድ ይሄ ነው። ሌላኛው ጀስት ወደ ክፍልፋይ ቀይራችሁ መስራት ትችላላችሁ። 81 ኦቨር 10 ሺህ ማድረግ ይቻላል። ከዛ ስኩዌር ሩት ታደርጉት 81 ሲወጣ ስንት ይሆናል? 9 ኦቨር 100 ይሆናል። ከዛ በኋላ 0.09 ይሆናል ማለት ነው። ይሄንንም ጀስት እንትን ማለት ትችላላችሁ። በጣም ቀላል ነው። በዚህ መሰረት እስኪ የዚህን ስኩዌር ሩት ፈልጉልኝ። ዘ ስኩዌር ሩት ኦፍ 0.00036 በቀላል መንገድ የዚህ ስኩዌር ሩት ስንት ይሆናል? መልሱን ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጎ ቪዲዮውን ላይክ እንዲሁም ለጓደኞቻችሁ ሼር አድርጓቸው። በቀጣይ ክፍል 3ን የምንሰራላችሁ ይሆናል። ክፍል 3 ከ26 እስከ 40 ያሉ ጥያቄዎችን እንሰራለን። ሌሎች ጥያቄዎችንም ስለምንሰራ ዩቲዩብ ቻናላችን ሰብስክራይብ አድርጉ። ለጓደኞቻችሁም ሼር አድርጓቸው። ቴሌግራም ቻናል አለ፣ እሱን ጆይን አድርጉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ